ሰላም እንዴት ናችሁ? ይህ ሆያው ኤዱኬሽን ነው። እኔም እዝራራራ ይባላለሁ። በዛሬ ቆይታችን ስለ ክላውድ ኮምፒውቲንግ የምናውቅ ይሆናል። ክላሳችንን ስንጨርስ ደግሞ በእርግጠኝነት ሶስት ነገሮችን እናውቃለን። የመጀመሪያው ክላውድ ኮምፒውቲንግ ምንድነው የሚለውን ነገር ዲፋይን እናደርጋለን። በሁለተኝነት ደግሞ ዲፕሎይመንት እና ሰርቪስ ሞዴሎችን እናያለን። ብሎም እርስ በርሳቸው ኮምፔር እናደርጋለን። በስተመጨረሻ የክላውድ ኮምፒውቲንግ ቤኔፊት እና ቻሌንጆችን አናላይዝ በማድረግ ክላሳችንን እንጨርሳለን። ለማንኛውም በቀጥታ ወደ ክላሳችን። እሺ ክላውድ ኮምፒውቲንግ ግልጽ ይሆንልን ዘንድ እስኪ በኤግዛምፕል እንጀምር ነው። በህይወታችን ጋር ሁለት አማራጭ ሊኖር ይችላል። በእርግጥም ከዛ በላይ ሊኖር ይችላል። ለምሳሌ ቤተሰቦቻችን ኢማጂን አድርጉት፣ ውሃ ይፈልጋል። ሁለት አማራጭ አሉ ብለን እናስብ። ከዛ በላይ ሊኖር ይችላል። አንደኛው ራሳችሁ ገደል መቆፈር። እንዴት የምትቆፍሩት? ወይ ሰራተኛ ቀጥራችሁ ወይ የራሳችሁ የቤተሰብ አባል የተለያየ መቆፈሪያ ማሽን ገዝታችሁ ምን ብላችሁ ብቻ ብዙ ድካም ደክማችሁ ወር ሁለት ወር ሊፈጅ ይችላል። ቆፋፍራችሁ ውሃ ማውጣት የመጀመሪያው አማራጭ ሊሆን ይችላል። ሁለተኛው አማራጭ ምን ልታረጉ ትችላላችሁ? ራሱ መንግስት የሚያቀርብላችሁን ቧንቧ ተጠቅማችሁ አስገብታችሁ ቧንቧዎችን ብቻ ከፍታችሁ የምትፈልጉትን ውሃ ታገኛላችሁ። ሁለት አማራጭ አላችሁ። የትኛው ነው የተሻለ? ኢትስ ኦብቪየስ የተሻለው እና አብዛኛው ሰው የሚጠቀመው ይሄንን ነው እንጂ ያኛውን መድከም አይፈልግም። ሌላ ምሳሌ እንመልከት። የቤት ውስጥ ጽዳት፣ አልጋ ማንጠፍ፣ ልብስ ማጠብ፣ ምግብ ማዘጋጀት፣ ግቢ ማጽዳት፣ የተለያዩ ስራዎችን ለመስራት ሁለት አማራጭ አለን። አንደኛው ይሄንን ሰርቪስ የሚሰራልን ሰው መቅጠር፣ አገልጋይ መቅጠር ወይም ደግሞ ራሳችን መስራት። የትኛው ነው የተሻለ? ሰራተኛ መቅጠር የተሻለ ነው። ይሄን ነገር ሰርቪስ የሚሰራልን ለምን? እኛ ከዚህ በላይ የሚያስፈልገን ትኩረት የምናደርግበት ሌላ የተሻለ ዘርፍ ስላለ ጊዜያችንን እዚህ ጋር መግደል አንፈልግም። አያችሁ? ልክ እንደዚሁ ምን ማድረግ ምንፈልግ የኛን የሰራነውን ዌብሳይት ፖስት ማድረግ ምንፈልግ ወይም ፐብሊሽ ማድረግ ምንፈልግ ወይም ሰው ያይልን ዘንድ ብንፈልግ ሁለት አማራጭ አለን ነው። የመጀመሪያው አማራጭ ራሳችን መስራት ነው። ከኤ እስከ ዜድ ለዚህ ዌብሳይት የሚያስፈልገውን ነገር ራሳችን ጥንቅቅ አድርገን መስራት። እሱ ምንድነው? የመጀመሪያው ለዚህ የሚያስፈልግ ዌብሳይቱ የሚቀመጥበት ቦታ ሰርቨር መግዛት ነው። ተመልከቱ፣ ሰርቨር መግዛት እንዲሁ ቀላል አይደለም። ብዙ ገንዘብ ይጠይቀናል። ሰርቨር ብቻ መግዛት አይደለም፣ ሰርቨር የሚቀመጥበት ምን ይፈልጋል? ቦታ ይጠይቃል። ሁለተኛው ይህ ሰርቨር 24 ሰዓት ምን መሆን መቻል አለበት? ላይቭ፣ የኤሌክትሪክሲቲ መቋረጥ አያስፈልገውም። ስለዚህ ጄኔሬተር እንገዛለን። ስታንድ ባይ ኦልዌይስ የሆነ ማለት ነው። እሱን ነገር እናደርጋለን። በሱ ብቻ አናቆም። ይህ ሰርቨር ይሰራ ዘንድ ዌብሳይታችን ይሰራ ዘንድ የሚያስፈልጋል ኦፕሬቲንግ ሲስተም ልንጭን እንችላለን። ኔትወርኪንግ ፓርት አለ፣ እሱን ማስተካከል ሊመጣ ይችላል። እሱን ምናልባት እኛ ላናውቀው እንችላለን። ስለዚህ አይቲ ስታፍ ኤክስፐርት ልንቀጥር ነው። ተጨማሪ ብር አውጥተን ልንቀጥር ነው። መግዛታችን ሳያንስ፣ ቤት መከራየታችን ሳያንስ፣ ደግሞ ግድግድ የጄኔሬተር መቅጠራችን ሳያንስ ደግሞ እንደገና ሙያተኛ ሁለት ሶስት ሙያተኛ ልንቀጥር ነው። ይሄን ሁሉ ነገር ታልፋለ። ደግሞ ሌላኛው ሰርቨር ሃርድዌር እስከሆነ ድረስ ምን ይሆናል ማለት ነው? ሜንቴናንስ ይፈልጋል። የሆነ ሰዓት ሊበላሽ ይችላል። የሆነ ሰዓት ከጥቅሙ ውጭ ሊሆን ይችላል። ደግሞ እንደገና ሪፕሌስ ታደርግቻለህ። ራስ ምታት ለአንድ ዌብሳይት ይሄ ነው ራስ ምታት ይጠይቃል። ይሄንንም እንደዚህ ያደረገ ምናልባት እስከ 6 መንስ ሊፈጅብ ይችላል። ይሄን ሁላ ሴታፕ እስኪጨርስ ድረስ ማለት ነው። ይታያችሁ ኢማጂን ምን ማለት መሰላችሁ? ቤት ለአንድ አምፖል ብለ ግድብ ገድበ ሰራተኛ ቀጠረ ምን ብለ ጄኔሬተር ተራርገ መብራት ጄኔሬተር ማድረግ እንደማለት ነው። በጣም አስቸጋሪ ነገር ነው። ይሄ ነገር ሲመጣባቸው በዚህ ባይቲ ዘርፍ ያሉ ሳይንቲስቶች ወይም ሰዎች ወይም አካሎች ምን ማድረግ ጀመሩ? ክላውድ ኮምፒውቲንግ ሁለተኛ አማራጭ። እነዚህ ነገሮች እነዚህ ሰርቪሶችን የሚሰጥ አካል ለምን አይፈጠርም? ለምን ሰርቨር አዘጋጅቶ ማከራየት ወይም የሚያከራይ አካል አይፈጠርም? ለምን ሙያተኞች አብሮ ፕሮፌሽናል ሙያተኞች አብሮ ያሉበት ራሳቸውን ማኔጅ የሚያደርጉት ይሄን ነገር 24 ሰዓት ላይቭ እንዲሆን የሚያስፈልገውን ነገር በሙሉ የሚያደርጉ ሙያተኞችን ሰርቨርም ያለበት ነገር ለምን አንፈጥርም? ለምን እንደዚህ ነገር አይኖርም አሉ። ዜድ ምን ሆነ ማለት ነው? ክላውድ ኮምፒውቲንግ መጣ። ሲስተም ነው ማለት ነው። ይህ ሲስተም ምንድነው የሚያደርገው? የሚያከራየን ሰርቨር ነው የሚያከራየን። ይህ ነገር የሚሰጠን ምንድነው? ፕሮፌሽናል ሙያተኞች ይሰጣል። እኛ መጨነቅ አይጠበቅብንም። ዌብሳይታችንን አፕሎድ ለማድረግ ይሄን ሁሉ ጣጣ አይጠበቅብንም። 6 መንስ 4 መንስ 3 መንስ አይጠበቅብንም። ጀስት ኢን ኤ ሚኒት በደቂቃ ውስጥ
ዌብሳይታችንን ምን ማድረግ እንችላለን ፐብሊሽ ወይም ሆስት ማድረግ እንችላለን በተን ብቻ ነው የሚያስፈልገው እሷን ክሊክ በማድረግ አፕሎድ እናደርጋለን ዌብሳይት ደግሞ ለዚህ ሰርቪስ ለሚሰጥን ሰርቪስ ምን ከፈለው ክፍያ የተመጣጠነና በጣም ትንሽ ነው ስለዚህ በጣም ምን ያደርጋል ማለት ነው ድካማችን አቅላይ የሆነ ሲስተም ነው ክላውድ ኮምፒውቲንግ ዌብሳይትን ፐብሊሽ ለማድረግ ያለ አማራጭ ነው እሱን ነው ዛሬ የምናየው ሶ ክላውድ ኮምፒውቲንግ ምንድነው ተባለ ክላውድ ኮምፒውቲንግ አሁን የገባን ይመስለኛል ዲስትሪቢዩሽን ኦፍ ኮምፒውቲንግ ሰርቪስ ኦቨር ዘ ኢንተርኔት ነው ባይ ዘ ዌይ ክላውድ ማለት ሜታፎር ነው ምን ማለት ነው ኢንተርኔት ማለት ነው ኮምፒውቲንግ ሰርቪስ ኢንተርኔትን ተጠቅመን ምን ማቅረብ ማለት ነው ክላውድ ኮምፒውቲንግ ማለት ኢንተርኔትን ተጠቅመን ኮምፒውቲንግ ሰርቪስ ኮምፒውቲንግ ስንጨምር ወይም አይቲ ሰርቪስ ወይም እንደዚህ አይነት ነገሮችን ሲሰጥ ማንን መጨመር ማለት ነው ሰርቨር ሊሆን ይችላል ስቶሬጅ ሊሆን ይችላል የሚሰጠው አገልግሎት ኮምፒውቲንግ ስንል ኔትወርኪንግ ሊሆን ይችላል ኔትወርኪንግ ምን ሊሆን ይችላል ሶፍትዌር ፓርት ሊሆን ይችላል እና እሱን አስመልክቶ ያሉ ዳታቤዝ ሊሆን ይችላል እነዚህ ነገሮችን ኮምፒውቲንግ ሰርቪስ ተብለው ይጠራሉ ሶ ክላውድ ሚንስ ኢንተርኔት ነው ኮምፒውቲንግ ማለት ደግሞ እነዚህ ነገሮችን ነው እነዚህ ነገሮችን ኢንተርኔትን ተጠቅመው የሚሰጥ ነገር ክላውድ ኮምፒውቲንግ ተብሎ ይጠራል ነው እነዚህ አገልግሎቶች ክላውድ ኮምፒውቲንግ የሚሰጥ አገልግሎት ድርጅቱ ደግሞ ምን ተብሎ ይጠራል ክላውድ ፕሮቫይደር ተብሎ ይጠራል ነው ይህ ሲስተሙ ነው መስጠት እንደዚህ አይነት ዘርፎችን መስጠት ክላውድ ኮምፒውቲንግ ሲባል ይሄን ነገር የሚሰጡ ካምፓኒዎች ደግሞ እንደዚህ አይነት አገልግሎት የሚሰጡ ካምፓኒዎች ምን ተብሎ ይጠራሉ ማለት ነው ብራቮ ክላውድ ፕሮቫይደርስ ይባላሉ ነው ሶ ከኦልድ ዌይ ከነበረበት አሁን ዘመናችን ወደ ምን መጥቷል ማለት ነው ዌብሳይት ካላችሁ ነገር አፕሎድ ለማድረግ ክላውድ ኮምፒውቲንግ መጥቷል ድካማችን ቀንሶልናል ማለት ነው እስኪ ምን አይነት ነገሮች አሉ ይሄንን አስመልክቶ የሚለውን ደግሞ እንይ ክላውድ ኮምፒውቲንግ ምን ማለት እንደሆነ አይተናል ሰርቨርና ሙያተኞችን በአንድ ላይ ሲያከራዩን ለምን አፕሊኬሽን ወይም ዌብሳይታችንን ሆስት ወይም ፐብሊሽ ማድረግ ስንፈልግ እኛ ከዜሮ ነገሮችን እንዳንሰራ ሰዓትና ገንዘባችንን እንድንቆጥብ ነው ይህ ነገር ባይ ዘ ዌይ እየተማርን ያለ ነው አንደኛ ራሳችንን እንድናውቀው ነው ምናልባት የሆነ ቀን ዌብሳይት ምናልባት የሆነ ቀን አፕሊኬሽን ዴቨሎፕ ልናደርግ እንችላለንና እንደዚህ አይነት አማራጭ አለ የሚለው ለማወቅ ወይም ደግሞ እንዳይት ሙያተኛ አንድ ኦርጋናይዜሽን እንደዚህ አይነት ዌብሳይት አለኝ አፕሊኬሽን አለኝ ስለዚህ ምን አይነት አማራጭ ሊከተል ካለ አይራስ እንደዚህ ቢውልድ ከምታረግ ከዜሮ ነገሮችን ከምሰራ በፍጥነት እና በትንሽ ገንዘብ የሚሰራበት ክላውድ ኮምፒውቲንግ አማራጭ አለ ብላችሁ አድቫይስ ማድረግ እንድትችሉ ዕውቀት እንዲኖራችሁ ነው አሁን እንደዛ እንደሆነ ሰርቪስ እንደሚሰጥ ገብቶናል ክላውድ ኮምፒውቲንግ የሚባል ነገር እንዳለ ገብቶናል ደግሞ ሁለት የቀሩ ነገሮች አሉ ይህን ክላውድ ኮምፒውቲንግ ወይም ሲሲቢዩ አለው እኔ ሰርቪስ ሞዴል አለው ነው ሰርቪስ ሞዴል ማለት ምን ነገር ያቀርቡልናል አቅራቢዎች ክላውድ ፕሮቫይደር ምን ነገሮችን ነው ለኛ የሚያቀርቡልን ምን አይነት ሰርቪስ ነው የሚሰጠው የሚለው ሶስት አይነት የሚሰጡን አማራጭ አለ ከነዚህ አማራጭ አንዱን መርጠን ከኛ አፕሊኬሽን እንደገንዘብና እንዳቅማችን ጋር ሄደውን እንወስናለን ወይም እንደ ፍላጎታችን እነዚህ ነገሮችን ደግሞ እንዴት ነው የሚያቀርቡልን ሰርቪሶችን በምን መልኩ ያቀርቡልናል ሲባል ደግሞ ዲፕሎይመንት ሞዴል አለ በእነዚህም ደግሞ አራት የሚያቀርቡለት ደግሞ ለኛ የሚያቀርቡልን አራት መንገዶች አለ አሁንም የተመቸንን መርጠን ከነዚህ እንወስዳለን ስለዚህ ክላውድ ኮምፒውቲንግ ስናውቅ እነዚህን ግዴታ ማወቅ መቻል አለብን ምክንያቱም ክላውድ ፕሮቫይደር የሚሰጡት ሰርቪስና የሚሰጡበት መንገድ አለ እነዚህ ነገሮች ማወቅ መቻል ስላለብን ነው እሺ ከየት እንጀምር ከዲፕሎይመንት ሞዴል ወይም እንዴት ያን ነገር ይሰጡናል እንዴት ሰርቪሳቸውን ይሰጡናል የሚለውን ነገር እንመልከት ለምሳሌ እንበል እናንተ ከቤት ወደ ስራ ቦታ ለመሄድ የራሳችሁ መኪና ባይኖራችሁ ስንት አማራጭ አላችሁ እሺ ብዙ አማራጭ አላችሁ የመጀመሪያው አማራጭ ምን ማድረግ ነው ባስ መጠቀም ነው ፐብሊክ ትራንስፖርትን ተጠቀማላችሁ ከብዙ ሰው ጋር ተጋፍታችሁ ምን ብላችሁ ግን በጣም በዝቅተኛ ገንዘብ በተወሰነ ርካሽ በሚባል ገንዘብ ምን ታደርጋላችሁ ነው ወደ ስራ ቦታ መሄድ ትችላላችሁ ወይም ደግሞ ሁለተኛው አማራጭ ምን አይነት አማራጭ አላችሁ አይ እኔማ ከሰው ጋር ልጋፋም ምን አጋፋኝ ነፃነቴን ፕሮቶኮልን ጠብቄ ለራሴ ታክሲ ተኮናትር ያልሄድም እንዴ ብላችሁ ራይድ ጋር ልደውሉ ትችላላችሁና በራሳችሁ ፕራይቬታችሁ ተጠብቆላችሁ ወደ ስራ ቦታ ትሄዳላችሁ ሶስተኛው ደግሞ አማራጭም አላችሁ ምን አይነት ነው ሶስተኛው አማራጭ ሲኖራችሁ እንደዚህ በፕራይቬት በራይድ ምናምን ትሄዳላችሁ ማይኖራችሁ ቀን ከሆነ ደግሞ ባስ አማራጭ ስለላችሁ በባስ ትሄዳላችሁ ሶስተኛው አማራጭ ነው አራተኛው አማራጭ ደግሞ ምን አይነት አማራጭ አላችሁ እርስ በርስ የምታውቁ ጓደኛሞች
እና ተመሳሳይ ስራ ቦታ ወይም ተመሳሳይ አካባቢ ጋር የምትሄዱ ከሆነ ለምን ከሌላ ሰው ጋር ከምንጋፋ እኛ አንድ ላይ ሆነ ምክንያቱም አላማችን አንድ ስለሆነ ምንሄድበት አንድ ስለሆነ እኛ እርስ በርስ ስለምንታወቅ አንድ ታክሲ በጋራ ለምን አንይዝም ነፃነታችን ይጠበቃል ዋጋውም ይቀንሳል ብላችሁ ስለምታስቡ ዘይት ተሰባስባችሁ ኮሚኒቲ በመሆን ሰርቪስ ታገኛላችሁ አራት አማራጭ አላችሁ ማለት ነው እንግዲህ የራሳችሁን መኪና እስከተገዙ ድረስ ልክ እንደዚህ ምን አለ ማለት ነው ክላውድ ፕሮቫይደር የሚሰጣን አራት አማራጮች አሉ ፐብሊክ ክላውድ ስንለው ሼርድ ሪሶርስ ይሰጡናል ማለት ነው ማለትም የሆነች አንድ በጋራ የተለያዩ ሰዎች የተለያዩ ክላይንቶች የሚጠቀሙባት ሰርቨር ከፋፍለው እኛ 10 ጂቢ ልንከራይ እንችላለን ሌላኛው 50 ሌላኛው 30 አንድ የሆነ ሰርቨር ይሰጡናል ለዚህ የሚመድቡት ሰው ምንድነው እነሱ አንድ ቋሚ ሰው ይመደባሉ ቋሚ የተለያየ ነገር ያደርጋሉ በጋራ ነው ለዚህ የሚመድቡልን ግን ክፍላችሁ ላይ ብቻ ነው እቺ የራሳችሁ 10 ጂቢ ከሆነች የእናንተ ነች የሌላ ሰው ከሆነ የሌላ ሰው ነው በጋራ ነው ያላችሁት ግን የሚመድቡላችሁ ሰው ልክ እንደ አንድ ባስ ሆኖ አንድ ሹፌር እንዳለው አንድ ረዳት እንዳለው የሚያስፈልገውን ሙያተኛ ይመድቡላችኋል ማለት ነው ሼርድ ሲሆን ከተለያዩ ኦርጋናይዜሽኖች ጋር በጋራ አብራችሁ ሰርቨር ተሰጣችሁ ፐብሊክ ይባላል ነው ሁለተኛው ደግሞ አይ የራስ የሆነ ምን ካለ ድርጅታችሁ ዌብሳይታችሁ ሴንሲቲቭ የሆነ ዳታ ካለውና ከነዚህ ሰዎች ጋር አብራችሁ ተመሳሳይ ሰርቨር ጋር መሆን የለበትም አይ ኮንፈርቴ ይጠበቅልኝ ለብቻዬ መሆን መቻል አለበት ካላችሁ ሴንሲቲቭ ዳታ ካላችሁ ምን ይሆናል ማለት ነው ፕራይቬት ክላውድ የሚባል አማራጭ አለ ለብቻችሁ ዴዲኬትድ የሆነ ሰርቨር ይዘጋጅላችኋል ነው ስለዚህ እንደፈለጋችሁ ነፃነት አለ እንደፈለጋችሁ ሙያተኛ አለ ይመደብላችኋል የራሳችሁ ሰርቨር ነው እንደፈለጋችሁ የማድረግ ነፃነቱ አላችሁ ማለት ዴዲኬትድ ሲሆን ምንድነው ፕራይቬት ነው ግን እዚህ ጋር ማወቅ ያለብን ፐብሊክ ሲሆን ሼርድ ስለሆነ ዋጋው ምንድነው ማለት ነው ካሽ ነው ከሌላ ከብዙ ሰዎች ጋር ስለሆነ ፕራይቬት ሲሆን ዋጋው ትንሽ ወረድ ይላል ምክንያቱም ለብቻ ነው ሁለቱን ደግሞ ያማከለ ልጠቀም ካልክ ሃይብሪድ አለለ ሃይብሪድ ምንድነው ፕራይቬት ታረጋዋለህ ፕራይቬት ክላውድን ትጠቀማለህ ምን ሲሆን ነው ሴንሲቲቭ ያለበት ነገር ካለ ፕራይቬት ትጠቀማለህ አይ ደግሞ ሴንሲቲቭ ያለበት ፓርት ካለ ደግሞ ፐብሊክን ትጠቀማለህ ማለት ነው ስለዚህ ሁለቱንም በመጠቀም ዋጋ ምን ይሆናል ማለት ነው ሚኒማይዝ ማድረግ ትችላለህ ከዚህኛውም ልክ እንደዚህ ያልሆነ ልክ እንደዚህ ያልሆነ ግን መሃል ላይ የሆነውን መጠቀም ትችላለህ የመጨረሻው ኮሚኒቲ ክላውድ ነው ማለት የተለያዩ ኦርጋናይዜሽኖች ተመሳሳይ ዓላማ ካላቸው ለምን ለየብቻ የተለያየ ክላውድ ከሚሆን አንድ ላይ በጋራ የሆነ ሰርቨር አንከራይም የሆነ ሰርቨር አይኖረንም የራሳችን ሙያተኛ ለምን እንዲመደብልን አናደርግም ይላሉ ዛቲስ ኮሚኒቲ ክላውድ አይን የሚጠቀሙት እነማን ናቸው ገቨርንመንት ኦርጋናይዜሽን ጤና ሚኒስቴር ብንል ትምህርት ሚኒስቴር ብንል የተለያዩ ገቨርንመንት ኦርጋናይዜሽን የሚሰጡት ተመሳሳይ ነገር እስከሆነ ድረስ በብዛት ለየብቻ ከሚሆን በጋራ መከራየት ይችላሉ የራሳችን ኦርጋናይዜሽን የተለያየ ሆኖ ግን በአንድ ድርጅት ከሆነ እንደዚህ አይነት ኮሚኒቲ ክላውድ እንጠቀማለን ማለት ነው ሰርቪስ ፕሮቫይደር የሚያቀርብልን 9 ነገሮች አሉ እነዚህ ነው የሚሰጡን በአጠቃላይ ከነዚህ አያልፍም ስለዚህ 3 ሞዴሎች አሉ IaaS ኢንፍራስትራክቸር አስ ኤ ሰርቪስ PaaS እንለዋለን ፕላትፎርም አስ ኤ ሰርቪስ ነው ሶስተኛው ሶፍትዌር አስ ኤ ሰርቪስ SaaS እንለዋለን 3 አማራጭ አለን ነው ከየትኛው እስከ የትኛው ነው የሚፈቅዱልን ከየትኛው እስከ የትኛው ይሰጡናል ከነዚህ ውስጥ የሚለውን ነገር እናያለን ግን ይበልጥ ደግሞ ቀለል እንዲልልን የተወሰነ አንድ ኤግዛምፕል ልንገራችሁ አብሮ ከዚህ ጋር የሚሄድ ማለት ነው ለምሳሌ ምግብ መብላት ብትፈልጉ ስንት አማራጭ አላችሁ በዚህ ሰርቪስ በዚህ ሞዴል ብናየው 3 አማራጭ ይኖር ይችላል አንደኛው ኢንፍራስትራክቸር የሚሰጣችሁ ሰው ይኖራል ምኑን ኪችኑን ብሎም ደግሞ ስቶቭ ሊሆን ይችላል ዘይን ደግሞ መስሪያ ምናምን የተለያዩ ነገሮችን ሽንኩርቶች ኢንግሪዲየንት የሚያስፈልገውን ነገር በሙሉ ያቀርብላችኋል የሚያስፈልጋችሁን አንድ ነገር በሙሉ አቅርቦ ኢንፍራስትራክቸሩ ይሄው ብሎ ይሰጣችኋል ዘይን ቀሪው የማን ነው የእናንተ ስራ ነው ሂዳችሁ አጋጣሚ ተጠቅማችሁ ትሰራላችሁ ቃል ነበራችሁ ቃል የሚሰጣችሁ ማለት ነው የመጀመሪያው ኢንፍራስትራክቸር ይሰጣችኋል ሁለተኛው አማራጭ ደግሞ ምን ይሰጣችኋል ማለት ከቃ በተጨማሪ የተወሰነ ምሳሌ እናንተ ፒዛ መብላት የምትፈልጉ ከሆነ የተወሰነ ሊጡን አብኩቶ ይጠብቃችሁ ይችላል የተወሰነ ነገር ትንሽ ጨመር አድርጎላችሁ ሊሄድ ይችላል ስለዚህ መጣችሁ እናንተ ምን ታረጉቻላችሁ ምክንያቱም የጨው መጠኑ እናንተ ናችሁ መመጠን የምትችሉት ስፔሲፊክ እናንተ ግዴታ ማወቅ ስላለባችሁ እናንተ ፐርሰናላይዝ ስለሆነ ይሄን ነገር ነው ያረጋግበታል የተወሰነ ማጣፈጫ ሊሆን ይችላል የምትጨምሩትን ጨመር አድርጋችሁ ትጨርሳላችሁ ማለት ነው ሶስተኛው አማራጭ ደግሞ ምንድነው የመጨረሻው አማራጭ ሁሉም ነገር ጥንቅቅ አድርጎ ፒዛውን ሰርቶ ምን ብሎ ይጨርስላችኋል ዘይን እናንተ
እጃችሁን ታጥባችሁ ለመብራት ትቀርባላችሁ ጨርሶላችኋል ማለት ነው ሶ ሰርቪስ ፕሮቫይደርን እነዚህ ነገሮችን ነው የሚያቀርቡልን የመጀመሪያው ኢንፍራስትራክቸር አስ ሰርቪስ ወይም IaaS ምንለው ምንድነው የሚያቀርብልን ማለት ነው ኢንፍራስትራክቸር ነው የሚያቀርብልን ከነዚህ ከዘጠኞች ውስጥ የትኛው መሰላችሁ ከዚህ እስከዚህ ያሉትን ነገሮች በሙሉ ማን ነው የሚያቀርብልን እነዚህ ነገሮችን ሲሰጠን ኔትወርኪንግ ሲሰጠን ስቶሬጅ ሲሰጠን ሰርቨር ሲሰጠን ቨርቹዋላይዜሽን የሚባል ነገር አለ እነዚህ ሃርድዌር ፓርቶች የሚያስፈልጉ ቁሳቁሶች ነገሮችን እና እነዛ አስመልክቶ የሆነ ነገር ለኛ ሲሰጣል ምን ይባላል ማለት ነው IaaS ይባላል ዋጋው ርካሽ ነው ሃርድዌር ብቻ ነው ይሰጣል ስለዚህ የራሳችን የሚጠይቀናል ማለት ነው ራሳችን ወይ ሚደል ልንሰራው እንችላለን ወይም ደግሞ ድርጅታችን የራሳችን ሙያተኛ ኢንፍራስትራክቸር አርኪቴክት ካለው እንደዚህ አይነት ሙያተኛ ካለው እሱ የሚያደርጋል ማለት ነው ቀሪ የሚያስፈልጉት ነገር ሃርድዌር ካገኘ ኦፕሬቲንግ ሲስተሙን ይጭናል የሚያስፈልገው ራን ታይም ቼክ ያደርጋል ዜና አፕሊኬሽኑን የሚጭንልን ቀሪ ነገሮችን የሚሰራልን ራሱ ሙያተኛ አለን ነው እንደዚህ አይነት ነገር የሚሰጡ ሰርቪስ ፕሮቫይደር ኤግዛምፕል ኢንፍራስትራክቸር አስ ሰርቪስ የሚሰጡ እና ማናቸው በጣም ታዋቂው የአማዞን AWS የሚባል ማይክሮሶፍት የሚሰጠው ማይክሮሶፍት አዙር የሚባልም አለ ጉግልም የራሱ የሚሰጠው አለ እነዚህ ነገሮች በጣም የተለመዱ ነገር ናቸው ምንድነው የሚሰጡን ማለት ነው ሃርድዌር ኢንፍራስትራክቸር ይሰጡናል ማለት ነው ስለዚህ የራሳችን ሙያተኛ ያስፈልጋል ሁለተኛው ፓስ ወይ ፕላትፎርም አስ ሰርቪስ የሚሰጡንስ ምን ማለት ነው እነዚህ ደግሞ እነማን ይጨምራሉ መሰላችሁ እነዚህን ይጨምራሉ ፕላስ ደግሞ እስከዚህ ድረስ ይመጣሉ ዜን እስከዚህ ድረስ ይመጣ እኒ ነገሮች በአጠቃላይ ኦፕሬቲንግ ሲስተም ተጭኖበታል የሚያስፈልገው ሚድልዌል ስለዚህኛ ምንድነው የምናደርገው ማለት ከኛ የሚጠበቅብን ምንድነው አፕሊኬሽኑ አመተን ቼክ ማድረግ ራን ታይሙ ቼክ ማድረግ አፕሊኬሽንና ዳታው ብቻ ነው የሚያስፈልገን ማለት ነው እነሱ ነው ማኔጅ ማድረግ የሚጠበቅብንኛ ስለዚህ ለማድረግ ምን ያስፈልገናል ማለት ነው ሶፍትዌር ዴቨሎፐር የራሳችን ያስፈልገናል ማለት ነው ያን ነገር ጭኖ ያን ነገር አስተካክሎ ቴስት የሚያደርግልን ማለት ፕላትፎርም ኦሬዲ ተስተካክሎልናል አሁን የቀረው ምንድነው አፕሊኬሽኑን ብቻ መጫን ነው እንደዚህ አይነት ነገሮች የሚሰጥ ደግሞ ኤግዛምፕል ማን አለ ዊንዶው አዙር አለ ሩኩ የሚባል አለ ነው ሶስተኛው ደግሞ ሶፍትዌር አስ ሰርቪስ SaaS አለ ምንድነው ማለት ነው እነዚህ ነገሮች ራሱ ይጨምርልናል አፕሊኬሽኑን ሁሉንም አገልግሎት ባንድ ላይ ተጭኗል ይዞሩ መጥቶ ይቀርባል ምን ማድረግ ይጠበቅበት ማለት ነው የኛን አፕሊኬሽን ለመጠቀም ሲፈልግ ግዴታ ዳውንሎድ ማድረግ ይጠበቅበት ይሄ ኦልድ ዌይ ነው እኛ የሆነ አፕሊኬሽን ብንፈልግ ምንድነው የምናደርገው የራሳችን ሎካል ዲቫይስ ላይ የራሳችን ሎካል ኮምፒውተር ላይ የምናደርግ ነበረ ዳውንሎድ እናደርግ ነበረ ማለት ነው ግን አሁን ምንድነው የሚሆነው SaaS የሚሰጠን አፕሊኬሽኑ ያለው ምንድነው እዛው ክላውድ ላይ ነው እዛው ፕሮቫይደር ላይ ያለው ስለዚህ ሰዎች ብራውዘር ብቻ በመጠቀም የሚፈልጉትን ነገር ሰርተው ይወጣሉ ለምሳሌኛ ማይክሮሶፍት ኦፊስን መጠቀም ስንፈልግ ሁለት አማራጭ አለን የመጀመሪያው ራሳችን ሎካል ላይ ጭነን ማይክሮሶፍት ወርድ መጻፍ ነው ሁለተኛው ግን እንደ SaaS ማለለን ማለት ማይክሮሶፍት ኦፊስ 365 የሚባል አማራጭ አለን ነው እነዚህ የሚሰጡት ምንድነው ማለት ነው ክላውድ ላይ ወርድን መጠቀም እዛው ላይ ስቶር ማድረግ እንችላለን ኦፊስን ኢንተርኔት ላይ እናገኘዋለን ምንም ዳውንሎድ ሳናረግ ለምሳሌ ጉግል ዶክም አለው የራሱን ድሮፕቦክስ እንደዚህ አይነት ነገሮች የተለያዩ አፕሊኬሽኖች ብራውዘር ላይ ተጠቅመን ስናገኛቸው እኛ ምንም አይነት ነገር መጫነቅ ሲፈጥርብን ሲቀር SaaS ይባላል ማለት ነው ስለዚህ እነዚህ አይነት ሰርቪስ ይሰጡናል አሁን ደግሞ የክላውድ ኮምፒውቲንግ ቤኔፊት እና ቻሌንጆችን በመመልከት እንጨርሳለን የመጀመሪያው ቤኔፊት የምናገኘው ስኬላቢሊቲ ነው ምን ማለት ነው ምክንያቱም እንደፈለግን መጨመር ካልፈለግን ደግሞ መቀነስ እንችላለን ይሄኔ የራሳችንን በሎካል ሰርቨር ገንብተን ቢሆን ብዙ ቁሳቁሶችን ገዝተን ብዙ ሰርቨር ገዝተን ከሆነ የሆነ ሰዓት ድርጅታችን ሲከስር ምን ማድረግ ይጠበቅብን ነው መቀነስ እንፈልግ ሰርቨሩ መቀነስ እንፈልግ ኪሳራ ሊገጥመን ነው በዚህ ጊዜ ግን ክላውድ ኮምፒውቲንግ ላይ ምን ማድረግ እንችላለን በትንሹ እንጀምርና ትንሽ ስቶሬጅ በ10 GB ተከራይተን እንጀምርና ዜን ምን እናደርጋለን የኛ ተጠቃሚ እየበዛ ሚሊየንስ የሆነ በሄደ ቁጥር ምን ማድረግ እንችላለን እንደየአቅማችን እየጨመርን እንሄዳለን ደግሞ የሆነ ሰዓት ብንከስር እየቀነስን እነዚህን እየቀነስን ፕራይሱን በዛው ልክ እየቀነሰልን ይመጣል ማለት ነው ይሄ አንድና ትልቁ ጥቅም ነው ሁለተኛው ለሜንቴናንስ አንጨነቅም የራሳችን ቢሆን ቢበላሽ እኛን የምንጠግነው ይሄኛው ግን እኛ ስለ ሜንቴናንስ አያገባንም ምክንያቱም የራሳቸው ሙያተኛ አላቸው ስለ ጄኔሬተር የሚባል ነገር አያገባንም
24 ሰዓት ግዴታ ሰርቨሩ ላይቭ እንዲሆን ያደርጉታል ስታንድ ባይ እንዲሆን ያደርጉታል ይሄን ነገር በሙሉ አፕዴት ማድረግ ቢበላሽባቸው ኢቭን እሱ ይገርማቸዋል እንዴ ሙሉ ሰርቨሩ ቢቃጠልባቸው እኛን አይመለከተንም አያገባንም ራሳቸው ነው እንደገና ሰርቨሩን የሚገዙት እንጂ እባካችሁ አዋጣችሁ እንደዚህ ብላችሁ ደግፉኝ ግዙልኝ አይሉንም ነው አንድ ጥያቄ ዝጋ ብራቮ ምን ሲሆን ነው ሰርቨሩ ከተበላሽ ከተቃጠለማ ዳታችን ጠፋ ብለን እናስባለን አልጠፋም ያ ነው ክላውድ ኮምፒውቲንግ እንደውም ማንኛ ጥቅሙ እሱ ነው ለምን መሰላችሁ እኛ እንደ አንድ ድርጅት የራሳችን ከፍተን ቢሆን ተቃጠለብን ነው ክላውድ ኮምፒውቲንግ ሰርቪስ ፕሮቫይደር የሚሰጡ ሰዎች እዚህ ጋር የሚሰጡት የራሱ የሚያከራዩን ሰርቨር አለ ዜን ደግሞ ሌላ ደግሞ ባክአፕ ሰርቨር አላቸው እዚህ ጋር የሚቀመጠው እንደ ባክአፕ ሌላ ቦታ ላይ የሚቀመጣል ይሄኛው ቢቃጠል እዚህኛው ጋር ይገኛል ማለት ሌላ ቦታ ላይ ያላቸው ሙሉ ዳታችን ይገኛል ይሄኛው እንኳን ቢቃጠል እዚህኛው ጋር እናገኛለን የሁለቱ መቼም በመሳሳት ሰዓት አይቃጠልም ስለዚህ በእንደዚህ አይነት አማራጭ ይገኛል ማለት ነው ሌላኛው ምንድነው ሴኩሪቲ አዎ ምክንያቱም ራሱን የቻለ ሙያተኛ ስላላቸው በጣም እንደዚህ ሙያ ሴኩሪቲ ላይ አድቫንስ የሆነ ሙያተኛ ስላላቸው ስጋትና ጭንቀት አይገባንም ነው ከሁሉም በላይ ግን ፔይ አስ ዩ ጎ ሞዴል ነው ኮስታቸው ማለት ነው ምክንያቱም በተጠቀምነው ልክ ነው ምን ከፍለው ትንሽ ተጠቀም ትንሽ ብዛት እየጨመረ መጠቀም ከሆነ ክፍያው ይጨምራል ነው ስለዚህ የተቆለለ ወይ ፊክስድ የሆነ የለም በአጠቃቀማችን ልክ ነው የሚያስከፍሉን ነው አሁን ደግሞ እስኪ ጉዳቱን እንመልከት ሊሚቴሽን የመጀመሪያው ዳውን ታይም ነው ቢኮዝ ይሄ ነገር የሚሰራው በምንድነው ማለት በኢንተርኔት ባይኖረው ኢንተርኔት ቢቋረጥ ምን ሊፈጠር ነው ማለት ነው ከሰርቪስ ፕሮቫይደራችን ጋር ከክላውድ ፕሮቫይደራችን ጋር መገናኘት አንችልም ማለት ነው በኢንተርኔት ዲፔንድ ስለሚሆን ነው ሁለተኛ አሁን ሴኩሪቲ ኢሹ አለበት እዚህ ጋር ሴኩሪቲ ላይ በጣም አሪፍ ነው አለን እዚህ ጋር ደግሞ ሴኩሪቲ ኢሹ አለበት ስንል ምን ማለታችን ነው ቢኮዝ ያን ድርጅት ልብ በሉ በጣም ታዋቂ ክላውድ ፕሮቫይደር ስላሉ እነሱ ሃክ ማድረግ የሚፈልጉ ሃከሮች አሉ ምክንያቱም እነሱ ሃክ ካደረጉ የሚያገኙ ዳታ የሚያገኙት ገንዘብ በጣም ብዙ ስለሆነ የነሱ ምን ይስባል ማለት ነው የሃከርን ትኩረት ይስባል ስለዚህ በዚህ የተነሳ ነው ትንሽዬ ችግር ሊከሰት ይችላል ግን ሙያተኛ ስላለ ችግር የለውም ነው ትንሽ ደግሞ የሚያጠራጥረን ዳታ ኦነርሺፕ ነው ምክንያቱም እኛ ለፕሮቫይደር የሰጠነው ዳታ የኛ ዳታ ነው የሚባለው ወይስ የዛ ክላውድ ፕሮቫይደር የነሱ ዳታ ነው የሚለው ነገር ትንሽ ትራንስፓረንሲ ላይ ችግር አለ የኛን ዳታ አውጥተው ለተወሰነ ነገር ቢጠቀሙበት በርግጥ አይጠቀሙም ግን እንደዚህ አይነት ነገር ትንሽ የትራንስፓረንሲ ላይ ግልጽነት ላይኖር ይችላል አንዳንድ ሰርቪስ ፕሮቫይደር ደግሞ ሳፖርት ቲም የላቸውም ማለት ነው በርግጥ እሱን አይተን ነው እኛ የምንለው ይህ ነገር ምን አለ ማለት ነው እንደ አንድ ሊሚቴሽን ሊሆን ይችላል ስለዚህ ቤኔፊትም አለው ሊሚቴሽን አለው ግን ከሁሉም በላይ በጣም ቤኔፊት አለው ምክንያቱም ሰራተኛ እኮ ስንቀጥር ብዙ የምታጠፋው ብዙ የምታረጋው ነገር እኮ አለ በተጓዳኝ ማለት ነው ግን ምን ስለሚበልጥ ነው ቤኔፊቷ ስለሚበልጥ ሰራተኛ እንቀጥራለን ስለዚህ ክላውድ ኮምፒውቲንግ በጣም ብዙ ቤኔፊት አለው በማለት እጨርሳለሁ ግን ደግሞ አንድ ነገር ልንገራችሁ እስከዛሬ ድረስ አታውቁት ክላውድ ኮምፒውቲንግ ተጠቃሚ ናቸው ለምሳሌ ዩቲዩብ ስትጠቀሙ ምን እያደረጋችሁ ነው ክላውድ እንደ አንድ ክላውድ ፕሮቫይደር ቁጠሩት እንደ አንድ ክላውድ ፕሮቫይደር ምን እያደረገ ነው የናንተን ቪዲዮ እኮ ምን እያደረገላችሁ ነው የናንተን ቪዲዮ አንድ ዩዘር ካለ ፖስት ታደርጉና ፖስት ነው አምጥሉት ወይ እኛ ፖስት አደረግልናለን ግን ምን እያደረገልን ነው ቪዲዮአችንን እያስቀመጠልን እኮ ነው ያው በነፃ ሳያስከፍለን ያው ማንኛውም ሰው በየትኛውም ቦታ ሆኖ አክሰስ ማድረግ እንዲችል እኛን ቪዲዮ ምን እያደረገልን ነው ማለት ነው እያስቀመጠልን ነው ዩቲዩብ ባይኖር ግን ምን እናደርግ ነበር ማለት ነው ስለዚህ እኛ ቪዲዮ እንዲታይ ግዴታ ሰርቨር የራሴን ሰርቨር ክሬት ሊያደርግ ነው የራሴን ዌብሳይት ምን ላደርግ ነው ክሬት ላደርግ ነው ከዛ በኋላ ቪዲዮ ይዛሽ ጋር አፕሎድ ላደርግ ነው ፌስቡክም ስንጠቀም ልክ እንደዛው ፖስት የምናደርጋቸው የምንጽፋቸው ጽሁፎች ይሄን የፌስቡክ ባይኖር እኮ የራሳችን ሰርቨር ቢውልድ አድርገን የራስ ነገር ክሬት አድርገን ነበር ፖስት የምናደርገው ግን እድሜ ለፌስቡክ ይሄን ነገር በሙሉ ቀረፈልን ቲክቶክ ኢንስታግራም ቴሌግራም እነዚህ ለብቻ ምን ተጠቀማቸው ብዙ ነገሮች ምንድነው ይሰጡን ያለው ማለት ነው ክላውድ ፕሮቫይደር በሏቸው ምክንያቱም የምንፈልገው ነገር እንዲሁ እያስቀመጡልን ነው ግን ለዌብሳይት ሲሆን ደግሞ በትክክል የራሳችን ዌብሳይት ማስቀመጥ ስንፈልግ እንደ ክላውድ ኮምፒውቲንግ ክላውድ ፕሮቫይደር የሚሰጡ አካላቶች አሉ ነው ለማንኛውም በቀጣይ በሌላ ክላስ እስክንገናኝ ድረስ የዛሬ ክላሳችንን ጨርሰናል ጥያቄ ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉ እንወያያለን በቀጣይ እስክንገናኝ ድረስ ቻው